ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 6.1 ሪቪው ማክሮ ኢኮኖሚክ ቫሪያብል የሚለውን ነገር በደንብ አድርገን የምንመለከት ይሆናል። ስፔሻሊ በዚህ ሌሰን ማክሮ ኢኮኖሚክ ምንድነው፣ ማይክሮ ኢኮኖሚክስ ምንድነው፣ ከምንም በላይ ግን ማክሮ ኢኮኖሚክ ቫሪያብሎች እነማን ናቸው፣ ምንድንስ ናቸው ብለን በደንብ አድርገን እንደተለመደው በአጠርና ግልጽ በሆነ መንገድ የምናየውና የምንመለከተው ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮን ላይክ እንዲሁም ሼር ማድረጎትን አይርሱ። ቀጥታ ወደ ዛሬው ሌሰን እንግባ። 6.1 ሪቪው ኦፍ ማክሮ ኢኮኖሚክ ቫሪያብልስ። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ ዛት ዲልስ ዊዝ ሜኪንግ ዲሲዥን ኦፍ ጌቲንግ ዘ ቤስት አውት ኦፍ ዘ ሊሚትድ ሪሶርስ ዛት ዊ ሃቭ። ስፔሻሊ ኢኮኖሚክ ማለት ምን ማለት ነው ብለን በመጀመሪያ በምንመለከትበት ጊዜ ኢኮኖሚክስ ማለት አንዱ የሶሻል ሳይንስ አሊያም የማህበራዊ ትምህርት አንዱ የትምህርት አይነት ወይም ሳይንስ እንደሆነ ትመለከታላችሁ። እሱም የሚያጠናልን ባሉን ውስን ሀብቶች እንዴት ነው ምርጥ ውሳኔ በመስጠት ፍላጎታችንን ማርካት እንደምችል የሚያጠናልን አንዱ የሶሻል ሳይንስ የትምህርት አካል ወይም ሳይንስ እንደሆነ ትመለከታላችሁ ማለት ነው። ስለዚህ ኢኮኖሚክስ ማለት በአጭሩ ስፔሻሊ አንዱ የሶሻል ሳይንስ ወይም የማህበራዊ ሳይንስ የትምህርት አካል ሲሆን እሱም የሚያጠናልን ባሉን ውስን ሀብቶች እንዴት ነው ምርጥ ውሳኔን አለም ቤስት ዲሲሽን ሜኪንግ አድርገን ፍላጎታችንን ማርካት እንደምንችል የሚያጠናልን የትምህርት አይነት እንደሆነ ትመለከታላችሁ ማለት ነው። ስፔሻሊ ቤስት ዲሲሽኖችን በምንወስድበት ጊዜ ሁለት ነገሮች አሉ። እነሱም በኢኮኖሚክስ ውስጥ ማክሮ ኢኮኖሚክ እና ማይክሮ ኢኮኖሚክ እየተባሉ ይጠራሉ። ማይክሮ ኢኮኖሚክ ማለት በአጭሩ ሜድ ኢንዲቪዥዋል ዲሲሽን ሜከር ሌቭል the analysis will be categorized under microeconomics. እስፔሻሊ የተለያዩ ግለሰቦች፣ አንድ ሰዎች፣ በግሩፕ የተደራጁ ሰዎች ወይም የተለያዩ ድርጅቶችና ካምፓኒዎች በኢኮኖሚክ ዘንድ የሚወስኑት የተለያዩ ውሳኔዎች አለም ዲሲሽኖችን ማይክሮ ኢኮኖሚክ እያልን እንጠራዋለን። ከስሙ እንደምትረዱት ማይክሮ ማለት ጥቃቅን አይደለ? ሶ ማይክሮ ኢኮኖሚክስ በዋናነት የሚያጠናልን እስፔሻሊ የተለያዩ ኢንዲቪጁዋል ሰዎች አለም የተለያዩ ሰዎች እኛንም ጨምሮ የተለያዩ ድርጅቶች ስፔሻሊ በኢኮኖሚክስ ውስጥ የሚያስተላልፉትን የተለያዩ ዲሲሽኖችን አለም ውሳኔዎችን የሚያጠናልን አንዱ የኢኮኖሚክ ታይፕ ስፔሻሊ ማይክሮ ኢኮኖሚክ እያለን እንጠራዋለን። በሌላ በኩል ደግሞ ኢን ዘ አዘር ሃንድ ዚስ ዲሲሽን አር ሜድ አት ዘ ካንትሪ ሌቨል ኤንድ ዘ አናሊሲስ ዊል ካቴጎራይዝድ አንደር ማክሮ ኢኮኖሚክስ። በሌላ በኩል ደግሞ በምናይበት ጊዜ ማክሮ ኢኮኖሚክስ የሚባል አለ። ማክሮ ኢኮኖሚክስ ደግሞ የሚያጠናልን በተለይም ሀገር ወይም መንግስት በኢኮኖሚው ዘንድ የሚወስናቸውን የተለያዩ የሆኑ የኢኮኖሚክ ፖሊሶችን የሚያረቅበት ማድቀቅ ብቻ አይደለም የሚወስንበት ነገር ከሆነ ደግሞ ማክሮ ኢኮኖሚክስ እንለዋለን። ስለዚህ በአጭሩ ማክሮ ኢኮኖሚክስ ማለት መንግስት አለም አንድ ሀገር በኢኮኖሚው ዘንድ የምታስተላልፍ አለም የምትወስነው ውሳኔ ሲሆን፣ በሌላ በኩል ደግሞ ማይክሮ የሚባለው ደግሞ ስፔሻሊ የተለያዩ ግለሰቦችና የተለያዩ ድርጅቶች ደግሞ የሚወስኑትን ውሳኔ ማይክሮ ኢኮኖሚክስ እያልን እንጠራዋለን ማለት ነው። አላችሁ ከኔ ጋራችሁ? ማውሮ ነገር ግልጽ ነው። በጣም አሪፍ እንቀጥል። ቪዲዮን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። በደንብ አድርገን ማይክሮ ኢኮኖሚክ እና ማክሮ ኢኮኖሚክ ምንድናቸው የሚለውን ነገር ለማየት እንሞክር። የመጀመሪያው ማይክሮ ኢኮኖሚክ ምንድነው ብለን በደንብ እንይ። ማይክሮ ኢኮኖሚክ ዘ ኢንዲቪጁዋል ዲሲሽን ሜኪንግ ዩኒት ዘ ኢኮኖሚክ ኢንክሉድ ኢንዲቪጁዋል ኮንሱመር ባየር ኤንድ ኢንዲቪጁዋል ፕሮዲሰር ኦር ሴለር ዘ ኢኮኖሚ። በተለይም በኢኮኖሚክ ውስጥ የራሳቸውን ውሳኔ የሚወስኑ አለም የሚያስተላልፉ ሁለት አካላት እንዳሉ ትመለከታላችሁ። የመጀመሪያዎቹ አካላት አለም የመጀመሪያዎቹ ግለሰቦች ኮንሱመሮች አለም ተጠቃሚዎች ወይም ገዢዎች የምንላቸው ናቸው። ይሄ ማለት የተለያዩ እቃዎችንና አገልግሎቶችን ፍላጎታቸውን ለማርካት ሲሉ የሚጠቀሙና የሚገዙ ናቸው። ሁለተኞቹ ግለሰቦች ደግሞ አምራቾች ወይም ሻጮች ናቸው፣ ወይም ነጋዴ አለም ድርጅት የምንላቸው ማለት ነው። እነዚህ እቃዎችን የሚያመርት ወይም ለገበያ የሚያቀርብ ማንኛውንም ነጋዴ አለም ድርጅቶችን የሚያጠቃልል ነው። ስለዚህ ምን እያልን ነው? ማይክሮ ኢኮኖሚክስ የሚያጠናው የእነዚህን የገዢዎች አለም የኮንሱመሮች አለም የተጠቃሚዎች እና የሻጮች ወይም የአምራቾች የዕለት ተዕለት ውሳኔ አሰጣጥን ነው።
በደንብ አድርጎ የሚያጠናልን ማለት ነው። ሶ እነዚህ ማን ናቸው ብለናል? ባየሮች አሉ ወይም ተጠቃሚዎች አለም እቃ የሚገዙ አሉ ወይም አገልግሎትን የሚጠቀሙ አሉ። በተቃራኒው ደግሞ እቃዎችን የሚሸጡ እንዲሁም የተለያዩ አገልግሎቶችን የሚሰጡ የተለያዩ ድርጅቶች የተለያዩ ሰዎች አሉ። ስለዚህ ስፔሻሊ ማይክሮ ኢኮኖሚክስ የሚያጠናው እነዚህ ሁለት አካላት ስፔሻሊ የዕለት ተዕለት ውሳኔ አሰጣጣቸው ላይ ዲፔንደንት በማድረግ አለም በመመስረት የሚያጠናልን አንዱ የኢኮኖሚክስ አይነት ማይክሮ ኢኮኖሚክስ እየተባለ ይጠራል። ይህ ማለት በአጭሩ መመሰላችሁ ገዢው ወይም ባየሩ በገንዘቤ እንዴት ልርካ ብሎ ያስባል። በተቃራኒው ደግሞ ሻጩ ወይም ነጋዴው ደግሞ እንዴት ነው ፕሮፊት ላገኝ የምችለው ብሎ ያስባል። ስለዚህ እነዚህ ሁለት ግሩፖች ማለትም ገዢው አሊያም ባየሩ በገንዘቤ እንዴት ልርካ፣ ምን አይነት ዕቃ ልግዛ ብሎ ይወስናል። በተቃራኒው ደግሞ ነጋዴዎች፣ ድርጅቶች ደግሞ ስፔሻሊ እንዴት ነው ብዙ ትርፍ ላገኝ የምችለው ብሎ ያስባሉ ማለት ነው። ሶ እነዚህን ሁለት ግሩፖች ስፔሻሊ ማይክሮ ኢኮኖሚክስ ውስጥ የሚካተቱና ማይክሮ ኢኮኖሚክስ በደንብ አድርጎ የሚያጠናቸው ነገሮች እንደሆኑ ትመለከታላችሁ። ማይክሮ ኢኮኖሚክስ ጊቭስ ኤ ጉድ አናሊሲስ ሃው ማች ዘ ኮንሱመር ሹድ ኮንሱም ባይ ወዘ አቬለብል በጀት። ስፔሻሊ በአጭሩ ማይክሮ ኢኮኖሚክስ ባለ ውስን ገንዘብ ምን ያህል ብትገዛ ነው የበለጠ የምትጠቀመው የሚለውን ነገር ለማወቅ ይረዳናል። በሌላ በኩል ደግሞ ከዚህም በተጨማሪ አንድ አምራች፣ አንድ ድርጅት ወይም አንድ ነጋዴ ባሉት ውስን ግብዓቶች እንዴት ብዙ ትርፍ ሊያገኝ እንደሚችል የሚወስንበትን መንገድ አሊያም ክላሪቲውን ማይክሮ ኢኮኖሚክስ በደንብ አድርጎ ይሰጠዋል ማለት ነው። አንዳንዴም ይህን ነገር ኢኮኖሚክ ኦፕቲማይዜሽን እያለን የምንጠራው ይሆናል ማለት ነው። አይ ቲንክ እየተግባባን ነው ብዬ አስባለሁ። ያልኩት ነገር ግልጽ ነው? እየገባችሁ ነው? በጣም አሪፍ። ማይክሮ ኢኮኖሚክስን በዚህ መንገድ ካየነው ወደ ዋናውና ሰፋ ወዳለው ስለ ማክሮ ኢኮኖሚክስ እንነጋገር። ስፔሻሊ ማክሮ ኢኮኖሚክስ የምንለው ኔሽን ሜክ ዲሲሽን ስሩ ዜር ገቨርንመንት ኦር ሊደር። እንደምታውቁት አንድ ሀገር ውስጥ መንግስት አሊያም መሪዋ ነው የተለያዩ የሆኑ ዲሲሽኖችን አሊያም ውሳኔዎችን የሚወስነው። ስለዚህ ቅድም እንዳልኳችሁ በአጭሩ ብዙም ኮንፊውዝ ሳያደርጋችሁ ማክሮ ኢኮኖሚክ የምንለው ነገር ስፔሻሊ መንግስት የሚወስናቸው የኢኮኖሚክ አይነቶች ከሆኑ ማክሮ ኢኮኖሚክ ይባላሉ። አስታውሱ፣ ይህን መወሰን የሚችለው መንግስትና መንግስት ብቻ ነው። ሌላ ሰው መወሰን አይችልም። ቅድም እንደተመለከትነው እንደ ማይክሮ ኢኮኖሚክስ የተለያዩ ሰዎች ሊወስኑ አይችሉም፣ እኛ ልንወስን አንችልም፣ አሊያም ድርጅቶች ሊወስኑ አይችሉም። ይህ ማይክሮ ኢኮኖሚክስ ነው። ማክሮ ኢኮኖሚክስ ከተባለ ግን ስፔሻሊ መንግስት ብቻ ነው ዲሲሽን ማድረግ የሚችለው ማለት ነው። ስለዚህ መንግስት ብቻ በኢኮኖሚ ላይ ዲሲሽን ሲያደርግ አሊያም ውሳኔዎችን በሚወስንበት ጊዜ ማክሮ ኢኮኖሚክ እያለን እንጠራዋለን። ዘ ኢንዶልመንት ኦፍ ካንትሪ ሰች አስ ላንድ፣ ፎረስት፣ ዋተር፣ ፖፑሌሽን፣ ማሽነሪ፣ ካፒታል ኤንድ ኢቲሲ አር ሊሚትድ። ስፔሻሊ በአንድ ሀገር ውስጥ እነዚህ ነገሮች ሊሚትድ ናቸው አሊያም የተገደቡ ናቸው። ማለትም መሬት፣ ደን፣ ውሃ፣ የህዝብ ቁጥር፣ ማሽኖች፣ የተለያዩ ካፒታሎች አሊያም ገንዘቦች በአንድ ሀገር ውስጥ ሊሚትድ እንደሆኑ አሊያም እንደተገደቡ አሊያም አላቂ ነገር እንደሆኑ ትመለከታላችሁ። እንዴት ብላችሁ የምትጠይቁ ከሆነ ለምሳሌ ላንድን ወይም መሬትን እናንሳ። ለምሳሌ መንግስት አንድ መሬትን ይዞ ስፔሻሊ እዚህ መሬት ላይ የጤና ተቋም ልስራበት፣ ሆስፒታል ልገንባበት፣ ወይስ ትምህርት ቤት ልገንባበት፣ ወይም የንግድ ቦታ ልገንባበት፣ ወይም የቱሪዝም ነገር ልገንባበት፣ አሊያም ወይስ ሆቴል ልገንባበት ብሎ ያስባል። ስለዚህ ስፔሻሊ ከነዚህ ነገሮች መርጦ ነው አንዱን እዛ አካባቢ ላይ መገንባት የሚችለው። ቢኮዝ በዛ መሬት ላይ ሁሉንም ነገር መገንባት አይችልም። ስለዚህ ይመርጣል አሪፍ የሆነውን አለም ቤስት የሆነውን ነገር ስፔሻሊ ይመርጣል እዛ አካባቢ ላይ ለመገንባት ማለት ነው። ለምንድን ነው የሚመርጠው ብለን በምንመለከትበት ጊዜ ስፔሻሊ መሬት አለም ላንድ በአንድ ሀገር ውስጥ ሊሚትድ የሆነ አለም የተገደበ ነገር ስለሆነ ነው። ስፔሻሊ ሊሚትድ ባይሆን አለም አንሊሚትድ ቢሆን ኖሮ ስፔሻሊ መንግስት ለምን ይጨንቃል? የፈለገበትን ትምህርት ቤት፣ የፈለገውን ሆቴል፣ የፈለገውን ነገር እንደፈለገ መገንባት ይችላል። ነገር ግን መሬት ምንድን ነው ብለናል? ሊሚትድ ነው። በአንድ ሀገር ውስጥ መሬት ሊሚትድ እንደሆነ ትመለከታላችሁ። መሬትን ጨምሮ ፎረስት፣ ዋተር፣ ፖፑሌሽን፣ የተለያዩ የሆኑ ማሽነሪዎች እንዲሁም ካፒታል አለም ገንዘብ የሚባሉ ነገሮች ስፔሻሊ በአንድ ሀገር ውስጥ ሊሚትድ አለም የተገደቡ ነገሮች እንደሆኑ ትመለከታላችሁ። በዚህም ኢፍ ኖት ዩዝድ ኢኮኖሚካሊ ዘይ ዊል ቢ ቬስትድ ዊዛውት አቴኒንግ ዘ ማክሮ ኢኮኖሚክ ጎል ኦፍ። ስለዚህ መንግስት እነዚህ ሊሚትድ የሆኑ ሪሶርሶች ማለትም ከላይ ተመለከትናቸውን እንደነ መሬት፣ እንደነ ውሃ፣ የህዝብ ቁጥር አለም ፖፑሌሽን፣ የህዝብ ብዛት፣ ገንዘብ የመሳሰሉትን ነገሮች
በስርዓት ማኔጅ አድርጎ የማይጠቀምበት ከሆነ የማክሮ ኢኮኖሚክ ጎሎችን ማሳካት እንደማይችል ትመለከታላችሁ። እነዚህ የማክሮ ኢኮኖሚክ ጎሎች ምንድናቸው ብለን የተወሰኑትን በምንመለከትበት ጊዜ የመጀመሪያውና አንደኛው ኢንክሪዝ ኢኮኖሚክ ግሮዝ ነው። እስፔሻሊ መንግስት እነዚህ ነገሮች በስርዓት የማይጠቀም ከሆነ ኢኮኖሚክ ግሮዝ አሊያ የኢኮኖሚክ እድገት ማስመዝገብ አይችልም። ሁለተኛው ነገር ሪዲዩስድ አንኢምፕሎይመንት ነው። አሁንም እነዚህን ነገሮች በስርዓት የማይጠቀምባቸው ከሆነ እስፔሻሊ የስራ አጥ ቁጥርን መቀነስ አይችልም አሊያም ማኔጅ ማድረግ እንደማይችል ትመለከታላችሁ። ሶስተኛው ነገር ስቴብል ፕራይስ ነው። ይሄ ማለት ከላይ የጠቀስናቸውን ነገሮችና ሌሎች ነገሮች በስርዓት መጠቀም የማይችል ከሆነ እስፔሻሊ የተረጋጋ የሆነ ፕራይስ ወይም ኢንፍሌሽን የሚባለውን ነገር ከአቅሙ በላይ ሊሆን ይችላል። የዋጋ ንረት የሚባለው ነገር ሃይ ፖይንት ላይ ሊደርስ ይችላል። ኮንትሮል ለማድረግ ይከብደዋል ማለት ነው። ሌላኛውና አራተኛው ነገር ኢንክሪዝ ባላንስ ኦፍ ፔመንት ነው። ይህ ማለት ከሌሎች ሀገራት ጋር ያለውን የንግድ ግንኙነት ሊትራሊ ሊያበላሽበት ይችላል፣ አሊያም በስርዓት ኮንትሮል ማድረግ ሊያቅተው ይችላል ማለት ነው። በአጭሩ ምን እያልን ነው? የሀገርን ውስን ሀብት በአግባቡ ካልተጠቀምንበት ስራ አጥነት ይበዛል፣ ኑሮ ይወደዳል፣ ሀገርም አታድግም እያልን ነው ማለት ነው። ኢንጀነራል ግን ማክሮ ኢኮኖሚክስ መንግስት የሀገሪቱን ትላልቅ የኢኮኖሚ ግቦች ለማሳካት ማክሮ ኢኮኖሚክስን እንደ መመሪያ በመጠቀም የተለያዩ ፖሊሲዎችን እንደሚያወጣ ማውጣት ብቻ ሳይሆን እነዛ ፖሊሲዎችንም እንዲተገበሩ እንደሚያደርግ ትመለከታላችሁ። ቢኮዝ ማክሮ ኢኮኖሚክስ እጅግ በጣም ለአንድ ሀገር አስፈላጊና ኦክስጅኗ አሊያም እስትንፋሷ ስለሆነ ማለት ነው። በአጭሩ ስለ ማክሮ ኢኮኖሚክስ ይሄን ካልን አሁን ደግሞ ዘሜጀር ማክሮ ኢኮኖሚክ ቫሪያብል የምንላቸውን እንመልከት። የመጀመሪያው ከረንት አካውንት ባላንስ ነው። ሁለተኛው ኢንፍሌሽን፣ ሶስተኛው ኢኮኖሚክ ግሮዝ ሲሆን አራተኛውና የመጨረሻው ደግሞ አንኢምፕሎይመንት ነው ማለት ነው። ይህን ስንል መንግስት የሀገሪቱን ኢኮኖሚ ጤናማ ለማድረግ የሚሰራባቸው አራት ትላልቅ ዓላማዎች አሉት። እነዚህ አራት ትላልቅ ዓላማዎች አሊያም ጎሎች ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ እና አንኢምፕሎይመንት ናቸው። ሁሉም ሀገራት በሚባል ደረጃ እነዚህ ነገራት ላይ በደንብ አድርጎ እንደሚሰሩ ትመለከታላችሁ። ለምን ካልን ሀገራት እነዚህ ነገሮች ላይ የማይሰሩ ከሆነና እነዚህ አራቱ ነገሮች የተበላሹ ከሆነ ስፔሻሊ የአንዲት ሀገር ኢኮኖሚ ሊትራሊ በሽተኛ ይሆናል አሊያም ፓራላይዝ እንደሚሆን ትመለከታላችሁ። ቢኮዝ እነዚህ ነገሮች ዋና ዋና የማክሮ ኢኮኖሚክ ቫሪያብል አካላት ስለሆኑ ማለት ነው። እስቲ እነዚህ ነገሮች አንድ በአንድ ለመመልከት እንሞክር። የመጀመሪያውና አንደኛው ነገር ከረንት አካውንት ባላንስ ነው። ከረንት አካውንት ባላንስ ምንድነው ብለን በምንመለከትበት ጊዜ ካንትሪስ ሴል ዜር ጉድ ኤንድ ሰርቪስ አዘር ካንትሪስ ኤክስፖርት ኤንድ ኦልሶ ዘይ ባድ ጉድ ኤንድ ሰርቪስ ፍሮም ዘ አዘር ካንትሪስ ኢምፖርት። በአጭሩ ከረንት አካውንት ባላንስ የምንለው አንድ ሀገር ከሌሎች ሀገራት ጋር የምታደርገውን የንግድ ልውውጥ ማለትም ወደ ውጭ የምትልከው አሊያም ኤክስፖርት የምታደርገውና ከውጭ የምታስገባውን ወይም ኢምፖርት የምታደርገውን ነገሮች ስፔሻሊ ቤዝ አድርጎ የሚያጠናልን ነገር እንደሆነ ትመለከታላችሁ። አሊያም በሌላ አባባል አንድ ሀገር ከሌሎች ሀገራት ጋር ያላትን የንግድ ልውውጥ የሚያሳይልን ነገር ከረንት አካውንት ባላንስ እያልን እንጠራዋለን ማለት ነው። በሌላ በኩል ደግሞ ከረንት አካውንት ባላንስ ኢዝ ዘ ዲፈረንስ ቢትዊን ዘ ዶላር ቫሊዩ ኦፍ ጉድ ካንትሪ ኤክስፖርት ኤንድ ዘ ዶላር ቫሊዩ ጉድ ኤ ካንትሪ ኦፍ ኢምፖርት። አንዲት ሀገር ወደ ውጭ ከላከቻቸው እቃዎች የምታገኘው የዶላር መጠንና ከውጭ ካስመጣቻቸው አለም ኢምፖርት ካስደረገቻቸው እቃዎች የምትከፍለው የዶላር መጠን ልዩነትን ስፔሻሊ ከረንት አካውንት ባላንስ እያልን እንጠራዋለን። ይሄ ማለት ምን መሰላችሁ? ከረንት አካውንት ኦፍ ትሬድ ባላንስ ኢኳል ቱ ኤክስፖርት ኤክስ ማይነስ ኢምፖርት ኤም ነው። ይሄ ማለት በአጭሩ አንዲት ሀገር በንግድ ትርፍ አገኘች ወይም ከሰረች የሚለውን ነገር ለማወቅ ወደ ውጭ ከላከቻቸው የተለያዩ እቃዎች ላይ ስፔሻሊ ወደ ውስጥ ካስገባችው አለም ኢምፖርት ካስደረገችው ላይ ስንቀንስ የአንዲት ሀገርን ከረንት አካውንት ባላንስ ማወቅ እንችላለን። ይሄ ማለት አንዲት ሀገር አትርፋለች ወይም ከስራለች የሚለውን ነገር ለማወቅ ይረዳናል ማለት ነው። ይሄ ማለት ምን መሰላችሁ? ለምሳሌ አንድ ኤግዛምፕል እንመልከት። ኢትዮጵያ በአንድ ዓመት ውስጥ እንበልና $1 ሚሊዮን የሚያወጣ ኤክስፖርት አሊያም እቃ ወደ ውጭ ላከች እንበል። በተቃራኒው ደግሞ ከሌሎች ሀገራት ወደ $800,000 የሚጠጋ እቃ አስገባች እንበል። እነዚህን በምንቀናንስበት ጊዜ ከ1 ሚሊዮን ላይ $800,000 ሲቀንሱ ወደ $200,000 ይቀራል። ስለዚህ የኢትዮጵያ ከረንት አካውንት ባላንስ $200,000 ነው።
ይሄ ማለት ኢትዮጵያ በአንድ ዓመት ውስጥ ትርፍ አግኝታለች ማለት ነው። ቢኮዝ $200,000 እጅዋ ላይ ስለቀረ። ከምንም በላይ ግን ስፔሻሊ ኢምፖርት ካረገችው ኤክስፖርት ያረገችው ነገር ስለበለጠ ማለት ነው። በአጭሩ ከረንት አካውንት ባላንስ ስለ እንደዚህ አይነት ነገር የሚያጠናልን ነው። ነገር ግን ከረንት አካውንት ባላንስ ሁለት ዋና ዋና ሴናሪዎች እንዳሉት ተመለከታላችሁ። የመጀመሪያው ሴናሪዮ ዋን የምንለው ኢፍ ዘ ቫሉ ኤክስፖርት ኤክስ ኢዝ ግሬተር ዛን ዘ ቫሉ ኦፍ ኢምፖርት ኤም ዜር ኢዝ ኤ ትሬድ ሰርፕለስ ዚስ ኢዝ ዲዘረብል አውትካም። የመጀመሪያው ሴናሪዮ የምንለው ስፔሻሊ ኤክስፖርት የሚደረገው ነገር ከኢምፖርቱ ከበለጠ ወይም ወደ ሌሎች ሀገራት የሚላኩት ነገር ከሚገቡት ዕቃዎች የበለጠ ከሆነ አንዲት ሀገር ትሬድ ሰርፕለስ ታገኛለች። ይሄ ማለት የንግድ ትርፍ አግኝታለች ማለት ነው። ይሄ ደግሞ ዲዘረብል አውትካም ወይም በጣም ተፈላጊ የሆነ ነገር ነው። ቢኮዝ ኤክስፖርቱ ትልቅ ነው፣ ኢምፖርቱ ደግሞ ትንሽ ነው። ይሄ ማለት በሌላ አማርኛ አንዲት ሀገር ብዙ ዕቃዎችን ወደ ተለያዩ ሀገራት ልካለች፣ በተቃራኒው ግን የተወሰነ ዕቃ ነው ወደ ሀገሯ ያስገባችው አለም ኢምፖርት ያስደረገችው እያለን ነው። ሴናሪዮ ዋን ይሄ ነው። ስፔሻሊ ሴናሪዮ ዋን ላይ የተለያዩ የሆኑ የአውሮፓ ሀገራት አሜሪካና ቻይና በዋናነት ለዚህ ሴናሪዮ ትልቅ ምሳሌ ይሆናሉ። ቢኮዝ እነዚህ ሀገራት ብዙ ዕቃዎችን ወደ ተለያዩ ሀገራት ኤክስፖርት ያደርጋሉ አለም ይልካሉ። በተቃራኒው ደግሞ ትንሽ የሚባሉ ዕቃዎችን ከሌሎች ሀገራት ኢምፖርት እንደሚያስደርጉ አለም እንደሚያስገቡ ትመለከታላችሁ። ይሄ ማለት ብዙ ኤክስፖርት አላቸው፣ ትንሽ ኢምፖርት አላቸው። ስለዚህ ከፍተኛ የሆነ ገቢ ያገኛሉ፣ እንዲሁም ትርፋማ ይሆናሉ ማለት ነው። ሁለተኛው ሴናሪዮ ደግሞ ከመጀመሪያው ሴናሪዮ ተቃራኒ ነው። ይሄ ማለት ኢፍ ዘ ቫሊዩ ኦፍ ኤክስፖርት ኤክስ ኢዝ ሌስ ዛን ዘ ቫሊዩ ኦፍ ኢምፖርት ኤም ዜር ኢዝ ኤ ትሬድ ዲፊሲት ዚስ ኢዝ ናት ዲዘረብል አውትካም። ሁለተኛው ሴናሪዮ ደግሞ ስፔሻሊ ኢምፖርት የምናደርገው ነገር ኤክስፖርት ከምናደርገው ነገር ከበለጠ ይሄ ነገር አንዲትን ሀገር ትሬድ ዲፊሲት ውስጥ አሊያም እንድከስር ያደርጋታል ማለት ነው። ይሄ ነገር ደግሞ ኖት ዲዘረብል አውትካም አሊያም የማይፈለግ ውጤት ያመጣል። ይህን ስንል ምን ማለታችን ነው? አንዲት ሀገር ብዙ ኢምፖርት ወይም ከሌሎች ሀገራት ብዙ ዕቃ ታስገባለች። በተቃራኒው ግን እሷ ለሌሎች ሀገራት የሚሸጠው ዕቃ ትንሽ ነው። ኢምፖርቷ ከፍ ብሏል፣ ኤክስፖርቷ ዝቅ ብሏል። በሌላ አማርኛ ብዙ ዕቃ ታስገባለች፣ ትንሽ ዕቃ ደግሞ ወደ ሌሎች ሀገር ትልካለች እያልን ነው። ይሄ ነገር ደግሞ የሚያመለክተው ያቺ ሀገር ስፔሻሊ ኪሳራ እንደገጠማት ነው። ለዚህ ትልቅ ኤግዛምፕል የሚሆኑት የተለያዩ የሆኑ የአፍሪካ ሀገራት እንደሆኑ ትመለከታላችሁ። አብዛኞቹ የአፍሪካ ሀገራት ከሌሎች ሀገራት ብዙ የሆኑ ዕቃዎችን ያስገባሉ። በተቃራኒው ደግሞ እነሱ የተወሰነ ዕቃ አለም የተወሰነ ፕሮዳክት ብቻ ነው ለሌሎች ሀገራት መሸጥ የሚችሉት ማለት ነው። በአጭሩ ብዙ ወጪ ሲያወጡ የሚያስገቡት ገንዘብ አለም ዶላር ግን ትንሽ ነው እያልን ነው። አላችሁ ከኔ ጋር ናችሁ? ማሮ ነገር ይልጥ ነው። በጣም አሪፍ። ከረንት አካውንት ባላንስን በዚህ መንገድ ካየነው አሁን ደግሞ ኢንፍሌሽን የሚባለውን ነገር ለማየት እንሞክር። ሁለተኛው የማክሮ ኢኮኖሚክ ቫሪያብል ኢንፍሌሽን ይባላል። ኢንፍሌሽን ኢንክሪዝ ዘ ኦቨርኦል ፕራይስ ሌቭል ጉድ ኤንድ ሰርቪስ ኦቨር ኤ ሰርቴን ፔሪድ ኦፍ ታይም። ኢንፍሌሽን ወይም የዋጋ ግሽበት ማለት በአንድ የተወሰነ ጊዜ ውስጥ በአጠቃላይ የዕቃዎችና አገልግሎቶች ላይ ዋጋ ሲጨምር ስፔሻሊ ኢንፍሌሽን ወይም የዋጋ ንረት አሊያም የዋጋ ግሽበት ይባላል። አስታውሱ፣ ኢንፍሌሽን የምንለው ነገር በአንድ በተወሰነ ጊዜ ውስጥ አሊያም በአንድ ፔሪዲክ ታይም ውስጥ ስፔሻሊ በአጠቃላይ ኢንአቬሬጅ በአብዛኛው ዕቃ እንዲሁም አገልግሎት ላይ ዋጋ ሲጨምር ነው ኢንፍሌሽን የምንለው። አንድ ዕቃ ላይ ወይም አንድ አገልግሎት ላይ ብቻ አይደለም ብር ሲጨምር ኢንፍሌሽን ተፈጠረ የምንለው። ኢንፍሌሽን ተፈጠረ አሊያም የዋጋ ግሽበት ተፈጠረ የምንለው በአማካይ በአጠቃላይ ዕቃዎችና በተለያዩ የሆኑ አገልግሎቶች ላይ በተወሰነ ጊዜ ውስጥ ዋጋ ከፍተኛ በሚሆንበት ጊዜ ኢንፍሌሽን አሊያም የዋጋ ግሽበት እንለዋለን። በአጭሩ የዋጋ ግሽበት ማለት የኑሮ ውድነት መፈጠር ወይም የገንዘብ የመግዛት አቅም መቀነስ ማለት እንደሆነ ትመለከታላችሁ ማለት ነው። ሃይ ኢንፍሌሽን ኢዝ ናት ዲዘረብል ኢዝ አን ኢኮኖሚ። ስፔሻሊ ማንኛውም ሀገር ሃይ ኢንፍሌሽን አለም ከፍተኛ የሆነ ኢንፍሌሽን ወይም የዋጋ ንረት የዋጋ ግሽበት እንዲገጥማት አትፈልግም። ቢኮዝ ኢንፍሌሽን አለ ማለት ሊትራሊ በሚባል ደረጃ ኢኮኖሚው አክቲቭ አይሆንም አለም ኢኮኖሚ አይንቀሳቀስም። ነጋዴዎች እንደፈለጉ አይሸጡም፣ ሰዎችም ወጥተው እንደፈለጉ አይገዙም። ስለዚህ ኢኮኖሚ ብሎክ ስለሚደረግ አለም ሊሚት ስለሚሆን ስፔሻሊ ከፍተኛ የሆነ ኢንፍሌሽን ማንም ሀገር እንዲደርስበት አይፈልግም ማለት ነው። ነገር ግን ቱ ታይፕስ ኦፍ ኦር ኮዝ ኦፍ ኢንፍሌሽን በዋናነት ስፔሻሊ በሁለት ምክንያቶች አለም
በሁለት አይነት ነገሮች ነው የሚመጣው። የመጀመሪያው ኮስት ፑሽ ኢንፍሌሽን ሲባል፣ ሁለተኛው ደግሞ ዲማንድ ፑል ኢንፍሌሽን ይባላል። ኮስት ፑሽ ኢንፍሌሽን የምንለው ወይም ዘ ኮስት ኦፍ ፕሮዳክሽን ኢዝ ሃይ ፕሮዲውሰር ኢንክሪዝ ፕራይስ ቱ ቢ ፕሮፊቴብል። ስፔሻሊ ኮስት ፑሽ ኢንፍሌሽን የምንለው ነገር ሳንፈልግ የምናመጣው የኢንፍሌሽን አይነት አሊያም የዋጋ ግሽበት አይነት እንደሆነ ትመለከታላችሁ። ይሄ ማለት እቃዎችን ለማምረት የሚያስፈልጉ ግብአቶች አሊያም ኢንፑቶች አሉ። ለምሳሌ ጥሬ እቃዎች፣ የተለያዩ ነዳጆች ልንጠቅስ እንችላለን። ዋጋቸው ሲጨምር አምራች ድርጅቶች ስፔሻሊ ትርፋማ ለመሆን ሲሉ የእቃዎቹን መሸጫ ዋጋ ይጨምሩታል ማለት ነው። ይህ ማለት ምን መሰላችሁ? ለምሳሌ አንድ ጫማ 3000 ብር እየተሸጠ ከሆነ ነገር ግን ያን ጫማ የሚያመርተው ድርጅት ስፔሻሊ ያን ጫማ ለመስራት የሚጠቀምባቸው የተለያዩ እቃዎች ወይም ኢንፑቶች አሊያም የተለያዩ ጥሬ እቃዎች ዋጋቸው ከጨመረ እሱ ምን ያደርጋል? ስፔሻሊ የጫማው ዋጋ ላይ ዋጋ ይጨምራል ማለት ነው። 3000 ብር ይሸጥ የነበረው ዋጋ ምናልባት 3200፣ 3300 አሊያም ከዛ በላይ ሊያድግ ይችላል። ሶ በእንደዚህ አይነት ነገር የሚመጣ የኢንፍሌሽንን አይነት ኮስት ፑሽ ኢንፍሌሽን እያለን እንጠራዋለን። ሁለተኛው ደግሞ ዲማንድ ፑል ኢንፍሌሽን የምንለው ነው። ይሄ ደግሞ ከኮስት ፑሽ ኢንፍሌሽን ተቃራኒ ነው። ይሄ ማለት when growing demand being able to pay high price if good the fine produce allowing farm even increase price to gain more profit። ይሄ ደግሞ እኛ ሰዎች ወደንና ፈቅደን ኢንፍሌሽን እንዲኖር አለም እንዲከሰት የምናደርግበት መንገድ ነው። ይሄ ማለት ሰዎች እቃዎችን ለመግዛት ያላቸው ፍላጎትና የመክፈል አቅማቸው ሲጨምር ስፔሻሊ የተለያዩ ድርጅቶች ብዙ ትርፍ ለማግኘት ሲሉ የተለያዩ እቃዎች ላይ ዋጋ ይጨምራሉ ማለት ነው። ይሄ ማለት በአጭሩ ምን መሰላችሁ? ለምሳሌ አዲስ አበባ ውስጥ በጣም ብዙ ሰዎች ስፔሻሊ ዘይት ለመግዛት ዲማንድ አላቸው አለም ዘይት የመግዛት ከፍተኛ የሆነ ፍላጎት አላቸው እንበል። ከፍተኛ ፍላጎት ብቻ አይደለም፣ ስፔሻሊ ያ ዘይት ምንም ዋጋ ይኑረው ያን ዘይት የመግዛት አቅም አላቸው አለም ብር አላቸው እንበል። ሶ ድርጅቶች ይህን ነገር ካዩ ስፔሻሊ ድርጅቶች አውቀው ዘይቱ ላይ ዋጋ ይጨምሩበታል ማለት ነው። ለምንድነው ዋጋ ይጨምሩበት? ሰዎች ስለሚፈልጉትና የመግዛት አቅም ስላላቸው ማለት ነው። ሶ በእንደዚህ አይነት መንገድ የሚመጣ ደግሞ የዋጋ ንረት አሊያም ግሽበትን ዲማንድ ፑል ኢንፍሌሽን እያለን እንጠራዋለን ማለት ነው። አላችሁ ከኔ ጋር ናችሁ? ማውራው ነገር ግልጽ ነው? በጣም አሪፍ እንቀጥል። ሶ ኢንፍሌሽንን ደግሞ በዚህ ካየን ሶስተኛው የማክሮ ኢኮኖሚክ ቫሪያብል የሚባለው ኢኮኖሚክ ግሮዝ ነው። ይሄ ማለት the amount the level of output with an economy increase over a given time period usually air። በአጭሩ ኢኮኖሚክ ግሮዝ አለም የኢኮኖሚክ እድገት የምንለው ነገር በአንድ ሀገር ውስጥ የሚመረተው የእቃና እንዲሁም አገልግሎት መጠን አለም ሰርቪስ የምንለው ነገር መጠናቸው አለም ሌቭል ኦፍ አውትፑታቸው ሲጨምር ስፔሻሊ ኢኮኖሚክ እድገት አለም ኢኮኖሚክ ግሮዝ ተፈጠረ እንላለን። ይህ ማለት በአጭሩ የምመስላችሁ ለምሳሌ ኢትዮጵያ ውስጥ በአንድ ዓመት ውስጥ ይህን ያህል ስንዴ ስፔሻሊ ጨምረናል አሊያም እድገት አሳይተናል ቢል እንዲሁም ካለፈው ዓመት አንጻር በዘንድሮ ዓመት የስንዴው መጠን ከፍተኛ ከሆነ ይህን ነገር ኢኮኖሚክ ግሮዝ ነው እያለን እንጠራዋለን። ቢኮዝ ኢኮኖሚክ ግሮዝ ምን ማለት ነው ብለናል? ኢኮኖሚክ ግሮዝ ማለት በአጭሩ በአንድ ሀገር ውስጥ የሚመረተው እቃ እንዲሁም የአገልግሎት መጠን አውትፑቱ ወይም ሪዛልቱ በሚጨምርበት ጊዜ ነው ይህን ነገር ኢኮኖሚክ ግሮዝ አሊያም የኢኮኖሚክ እድገት እያልን የምንጠራው ማለት ነው። አንዲት ሀገር ካለፈው ዓመት ይልቅ ዘንድሮ ብዙ ምርት ካመረተች ስፔሻሊ ይቺ ሀገር የኢኮኖሚክ እድገት አሳይታለች ብለን መናገር እንችላለን ማለት ነው። ኢኮኖሚክ ግሮዝ ኢዝ ኤክስትሪምሊ ዲዘረብል ሲንስ ሚንስ ዛት ዘ ፒፕል ዊዝ አን ኢኮኖሚክስ ዘ ጌቲንግ ሪቸር። በተለይም ኢኮኖሚክ ግሮዝ አንዲት ሀገር አስመዝግባለች ካለን ኢንዳይሬክትሊ አሊያም በተዘዋዋሪ ምን እያለን ነው? በተለይም በዛ ሀገር የሚኖሩ ሰዎች ኢኮኖሚካሊ አክቲቭ ናቸው፣ ሀብታም እየሆኑ ነው፣ የተሻለ ኑሮ እየኖሩ ነው እያለን ነው። ሁሌም አስታውሱ የአንዲት ሀገር ኢኮኖሚ ከዓመት ዓመት በማይቋረጥ መልኩ ኮንሲስተንስሊ በሆነ መንገድ የሚጨምር ከሆነ ምን እያልን ነው? በሌላ አባባል ያቺ ሀገር ኢኮኖሚኳ ግሮዝ የሚያደርግ ከሆነ በተለይም በዛ ሀገር ውስጥ የሚኖሩ አብዛኞቹ ሰዎች ጥሩ ህይወት ይኖራሉ፣ ሀብታም ናቸው፣ አሊያም በሀብት መንገድ ላይ እየሄዱ ነው፣ አሪፍ ኢንካም ወይም የተሻለ ገቢ አላቸው እያልን ነው ማለት ነው። ቢኮዝ ኢኮኖሚው ሊያድግ የሚችለው ብዙ ሰዎች በደንብ አድርገው ስለሚሰሩ ስለሆነ ማለት ነው። ኢኮኖሚክ ግሮዝ ካን ቢ ኢንክሪዝ ኢን ኤ ነምበር ኦፍ ዌይዝ። ስፔሻሊ በአንድ ሀገር ውስጥ ኢኮኖሚው አድጓል ስንል በተለያየ መንገድ አለም በተለያየ ወይ ኢኮኖሚዋ አድጓል ልንል እንችላለን። ለምሳሌ እንኳን የተወሰኑትን በምንመለከትበት ጊዜ የመጀመሪያው ቴክኖሎጂካል ኢምፕሩቭመንት ነው።
ይህ ማለት አንዲት ሀገር በቴክኖሎጂ ስፔሻሊ ራሷን ኢምፕሩቭ ካደረገች አለም ካሰደገች ኢኮኖሚዋ አድጓል ልንል እንችላለን። በሌላ በኩል ደግሞ ኢንክሪዝ ዘ ዲማንድ ኦፍ ጉድ ኤንድ ሰርቪስ ነው። ይህ ማለት በዛ ሀገር ውስጥ የሚኖሩ ሰዎች ለእቃዎችና ለአገልግሎቶች ያላቸው ፍላጎት ሲጨምር ስፔሻሊ የተለያዩ ድርጅቶች አለም አምራቾች ብዙ እንዲያመርቱ ስለሚያበረታቷቸውና አፕሪሼት ስለሚያደርጓቸው ኢኮኖሚዋ አድጓል ብለን መናገር እንችላለን። ይህ ማለት በአንድ ሀገር ውስጥ የሚኖሩ ሰዎች ስፔሻሊ ብዙ እቃ የሚገዙ ከሆነ ስፔሻሊ ብዙ የሆኑ ሰርቪሶችን የሚጠቀሙ ከሆነ በተለይም እነዛ ድርጅቶች ብዙ እቃ ያመርታሉ፣ የተሻለ የሆነ ሰርቪስ ይሰጣሉ። ይሄ ደግሞ የአንዲት ሀገር ኢኮኖሚ እንዲያድግ የራሱን ሚና ይጫወታል ማለት ነው። በዚህ መንገድም የአንዲት ሀገር ኢኮኖሚ አድጓል ወይም አላደገም ብለን መናገር እንችላለን። ሶስተኛው ነገር ደግሞ ኢንክሪዝ ዘ ሳይዝ ኦፍ ዘ ወርክ ፎርስ ነው። ይሄ ማለት ስፔሻሊ በስራ ላይ የተሰማራው የሰው ኃይል ቁጥር ሲጨምር ወይም በአንድ ሀገር ውስጥ ያለው የስራ አጥ ቁጥር ዝቅተኛ ሆኖ የሚሰሩ ሰዎች ደግሞ ከፍተኛ ከሆኑ ስፔሻሊ ብዙ ምርትና አገልግሎቶችን ማምረትና መስጠት ስለሚችሉ ኢኮኖሚው አድጓል ብለን መናገር እንችላለን ማለት ነው። በእንደዚህ አይነት መንገድ ኢኮኖሚ ግሮዝን አድጓል ወይም አላደግም ብለን መናገር እንችላለን ማለት ነው። አላችሁ ከኔ ጋር ናችሁ? ማውራው ነገር ግልጽ ነው? በጣም አሪፍ ጨርሰናል። የመጨረሻውን የማክሮ ኢኮኖሚክ ቫሪያብል እንመልከት። እሱም አንኢምፕሎይመንት ይባላል። አንኢምፕሎይመንት የምንለው ነገር ሪፈርስ ቱ ዘ ነምበር ፒፕል ዊዝ አን ኢኮኖሚ ዋር ዊሊንግ አብል ቱ ወርክ በት ኖት ሃቭ ጆብ ጎይንግ ዌጅ ሬት። ስፔሻሊ አንኢምፕሎይመንት አለም አንድ ሰው ስራ አጥ ነው የምንለው በዋናነት እነዚህ ሶስት ነገሮች ከሟላ ነው። ማለትም ፍቃደኛ ከሆነ መስራት የሚችል ከሆነ ምንም አይነት የፊዚካል አፕሪያንስ ከሌለበት፣ ከምንም በላይ ደግሞ በዛ ማርኬት ውስጥ ስፔሻሊ የተከፈለኝ ይከፈለኝ ብሎ ፍቃደኛ ሆኖ ስራ የሚፈልግ ከሆነና የመስራት ፍቃዱ ካለው ግን ስራ ካላገኘ ይህን ሰው አንኢምፕሎይመንት እያልን እንጠራዋለን ማለት ነው። ዜር አር ኤ ነምበር ኦፍ ዲፈረንት ታይፕስ ኦፍ አንኢምፕሎይመንት። ስፔሻሊ ስራ አጥ የምንለውን ነገር በተለያዩ ታይፖች አለም አይነቶች ከፋፍለን ለማየት እንሞክር። የመጀመሪያው ፍሪክሽናል አንኢምፕሎይመንት ይባላል። ይሄ ማለት ኮስድ ባይ ሰርች ፎር ኤኒ ጆብ ኦር ትራንዚሽን ቢትዊን ጆብ። ፍሪክሽን አንኢምፕሎይመንት አለም ፍሪክሽን የስራ አጥ የምንለው ነገር የሚከሰተው አንድ ስራ የሌለው ሰው ስፔሻሊ ከላይ እንዳለው ፍቃደኛ ሆኖ ስፔሻሊ ስራ የሚፈልግ ከሆነ ይህን ሰው ፍሪክሽናል አንኢምፕሎይመንት እንለዋለን። ወይም የሆነ ሰው የሆነ መስሪያ ቤት እየሰራ ነገር ግን ሌላ ስራ ፈልጎ ከዛ መስሪያ ቤት ወጥቶ ሌላ ስራ በሚፈልግበት ጊዜ ይህንም ፍሪክሽናል አንኢምፕሎይመንት ይባላል። ሁለተኛው ነገር ደግሞ ስትራክቸራል አንኢምፕሎይመንት እንለዋለን። ይሄ ደግሞ ኮስድ ባይ ዘ ዲክላይን ስፔሲፊክ ኢንዱስትሪ። ስፔሻሊ ስትራክቸራል አንኢምፕሎይመንት የምንለው ነገር የተለያዩ ሴክተር ላይ የተሰማሩ ኢንዱስትሪዎች ዲክላይን ሲያደርጉ፣ ስራ ሲያቆሙ ወይም ሙሉ ለሙሉ ስራቸውን ሲዘጉ ስፔሻሊ ስትራክቸራል አንኢምፕሎይመንት ይባላል። በዚህ ጊዜ በዛ ድርጅት ውስጥ ይሰሩ የነበሩ የተለያዩ ሰራተኞች ስራ አጥ ይሆናሉ። ይህን ነገር ነው ስትራክቸራል አንኢምፕሎይመንት እያለን የምንጠራው ማለት ነው። ሶስተኛው ነገር ሲዝናል አንኢምፕሎይመንት ወይም በአማርኛው ወቅታዊ ስራ አጥ የምንለው ነገር ነው። ይህ ምንድነው ብለን በምንመለከትበት ጊዜ ኮስድ ባይ ዘ ታይም የር ድሮት ታይም ፎር ፋርመር። ስፔሻሊ ሲዝናል አንኢምፕሎይመንት የምንለው በየሆነ ጊዜ አለም በየሆነ ወቅት የሚፈጠር የስራ አጥ ችግር እንደሆነ ትመለከታላችሁ። ለምሳሌ ገበሬዎችን እንመልከት። ገበሬዎችን ተመልከቱ። ኢትዮጵያ ውስጥ ያሉ አብዛኞቹ ገበሬዎች ዝናብ ላይ ጥገኛ ናቸው። ምናልባት ኢትዮጵያ ውስጥ በአንድ ዓመት ውስጥ ምንም አይነት ዝናብ ባይዘንብ አለም ምንም አይነት ዝናብ የማይጥል ከሆነ ድሮት አለም ድርቅ ይፈጠራል። በዚህም ገበሬዎች ማረስ አይችሉም አለም ስራቸውን መስራት አይችሉም። ያ ጊዜ እስከሚያልፍ ድረስ እነዚህ ገበሬዎች ምን ይሆናሉ ማለት ነው? ስራ አጥ ይሆናሉ ማለት ነው። ይህን ነገር ነው ሲዝናል አንኢምፕሎይመንት እያለን የምንጠራው። የመጨረሻው የአንኢምፕሎይመንት አይነት ሳይክሊካል አንኢምፕሎይመንት እያለን እንጠራዋለን። ኮስድ ባይ ሬሲሽን ሪዳክሽን ኢን ዘ ሌቭል ኦፍ አውትፑት ዊዝ ኢኮኖሚ። ይሄ ደግሞ የአንዲት ሀገር ኢኮኖሚ ሊተራሊ በሚባል ደረጃ ሪዳክሽን ሲያደርግ አለ ሊተራሊ በሚባል ደረጃ ሲወርድ ከፍተኛ የሆነ የስራ አጥ ቁጥር ይፈጠራል። እቺን ጊዜ ደግሞ ሳይክሊካል አንኢምፕሎይመንት እያለን እንጠራዋለን ማለት ነው። በአጭሩ የአንኢምፕሎይመንት ታይፖች አለም አይነቶች እነዚህን ይመስላሉ። ኔክስት በአዲስ ቪዲዮ በአዲስ ቶፒክ የምንገናኝ ይሆናል። እስከዛው ድረስ ግን መልካም ትምህርት ይሆንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል